ያልታሰባ ብጥብጥ ገና አሁንም ገና አንድ ብሎ እየጀመረ ነው። ይሄም ደግሞ ትላንት አይታችኋል ብዬ አስባለሁኝ። በስተመጨረሻው ሄርሜላ መጥታ ነበር። ሄርሜላ ከመምጣቷ በፊት ቡዜና እንዲሁም ደግሞ ዴቪን ሩታ ሲነጋገሩት የነበረውን ነገር ሰምታችኋል ብዬ አስባለሁኝ። ሩታ አሁንም እንደመጀመሪያው ምንም የሆነው ነገር የለም፣ ምንም አልሆነም። በር ከፍቶ የወጣው ደግሞ ምናልባት ያኔ ረስቶት ሊሆን ይችላል። ለምን ረሳኸው ብዬም እሱንም ማስጨነቅና መጠየቅ አልፈልግም። ስለዚህ ያው ዶክተሯ የተናገረችውን ነገር ሰምታህ ነበር። ስለዚህ ይሄ ነገር ለምን ከፈታ ለምን ወጣ ወይም ደግሞ ይሄ ነው ተብሎ ማውራቱም ተገቢ ነው ብዬ አላስብም እያለች ነው። ሲቀጥል ደግሞ ሄርሜላ ስትገባ የተፈጠረው ነገር ምንድነው? ምንስ አብሪሽስ ደግሞ እሷን ሲያይ ምንድነው ያለው ነገር የሚለው እስከ መጨረሻ ድረስ የምናይ ይሆናል። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አባራታቱኝ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ይወላችሁ ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛ እያልኩኝ ይወላችሁ ነገሩ አሁንም ጋና አንድ ብሎ እየጀመረ ነው። ሄርሜላን ተነስቶ አቶ አብርሃም አልፈልግም ብዬሽ የለም ወይ? እኔን ታውኝ፣ እኔን ራሴን ታውኝ። ለምንድነው እያስጨነቃችሁኝ ያላችሁት? ለምንድነውስ ደግሞ እያስቸገራችሁኝ ያላችሁት? እኔ እኮ እናንተ ታማሃል እያላችሁኝ ስለሆነ እየተጨነቅኩኝ ነው። ግን የሚህመም ስሜት ምንም ነገር እየተሰማኝ አይደለም። አዎ ነገር ግን አውቃለሁኝ በመሃል ትንሽ ጭንቅላቴ ነው እንጂ ምንም የሆንኩት ነገር የለም። እናንተ አትጨነቁ። እኔንም ደግሞ ታውኝና ኢቤቴን ሊቀመጥ እያላ ነበር። በዛን ሰዓት ዴቭም ደግሞ ቆይ አብርሽ ምን ሆነህ ነው ይሄ ሰላም ነኝ የምትለው? አሁን ጭራሽ እኮ በነ ሩታና እንዲሁም ደግሞ በነ ኢፍሬም እየተንቀሳቀስከ ነው። ይሄ እንቅስቃሴ ደግሞ እስከ መቼ ይቀጥላል? ለምንድነው ደግሞ እኛንም በዚህ ልክ ላንታ ብለን ስንጨነቅ አንተ ደግሞ ያኒ እኛም ላንታ በዚህ ልክ ስንጨነቅ ይወልክ ሩታና እና ኢፍሬም ደግሞ በሌላ ነገር እየተረጎሙት ነው። እኛ ደግሞ ስላንታ እንጂ ስለማንም ግድ የሚሰጣን ነገር አይደለም። ከማንም ብትሆን ከማን ከሄርሜላም ብትሆን ከሩታ ከማናቸውም ብትሆን ችግር ያለብን ነገር አይደለም። ነገር ግን ዋና በመጀመሪያው ያንታ ጤንነት ይቀድማል በማለት ነው ይሄንን ያክል ምን ለፋው ወይም ደግሞ እየደከምነ ያለ ነው። አሁን ደግሞ በጠዋት የወጣህበት ምክንያት ምንድነው? እንዴትስ ወጣህ? እንዴትስ ደግሞ ልትመጣ ቻልክ እያለው ነበር። አብርሽም ደግሞ አይ ማንም አልወሰደኝም፣ ማንም ደግሞ ምንም ያለኝ ነገር የለም። ነገር ግን የሆነ ቴክስት አይቼ ነው በእግሬ ተሻግሬ የመጣሁት አለ። ደግሞ እናንተ የሆነ ቴክስት ሲገባላችሁ ትክክለኛ ጤነኛ ከሆናችሁ እስከሚነጋ ተጠብቁም እንዴ? ከዛም ዴቭም ደግሞ አይ ይሄ ነገርማ ልክ አይደለም፣ ልክ ብትሆንማ ያንን ያየኸው የብዙዬን ቤት ካፍታህ ማውጣት እንዲሁም ደግሞ የአላህ ቢህ ብዬ አላስብም። የሆነ ነገር አንተ ከከፈትከው በኋላ ካንተ አይገ ተከትሎ እኛ የተኛና የሞታ ሰው አንድ ነው። እንቅልፍ ማለት ልክ እንደ ሞት ነው እስከምንነሳ ድረስ። ስለዚህ እኛ ተኝተናል፣ አንተም ተኝተሃል ብለን ተኝተናል። ነገር ግን ደግሞ አንተ ከፈትከው ወጣህ በሩን፣ እኛ ተኝተናል። አንድ ሰው ገብቶ የሆነ ነገር ቢያደርግስ ይሄ ሰበቡ የማን ነው? አንተ ጤነኛና እንዲሁም ደግሞ ተሳሳቢ በትክክል የሚያስብ ከሆነ ይሄንን በርከፍቼ ሲወጣ አንድ ሰው የሆነ ነገር ቢያደርግ እኔ እንዴት ነው ብዬ ብለህ እህትህን ቤት ታስበው ነበር። አሁን ደግሞ ጤነኛ እንደሊሆን ገና ዛሬም እያረጋገጥከልኝ ነው ያለው። ስለዚህ እባክህን አሁን ተኔ ካኛ ትሄድ ይሁን ወይስ ደግሞ እንዴት ነው አያለው ነበር። እኔ በነገራችን ላይ ትላንት በተካሄደው ቪዲዮ ላይ ትንሽ ቅር ያለኝ ዴቪና እንዲሁም ደግሞ ቡዝዬ ላይ ነው። ለምን የፈለገውም ነገር ይሁን የፈለጋ እንደምንም ብሎ በእጃቸው ከገባ በኋላ እነሱ እንቅልፋቸውን ትቶ ወንድማቸው ያለበት ሁኔታ አይቶ የምን እንቅልፍ መተኛት ነው ይዞት ማንኛውም ቦታ አይሄዱም ነበር? አሁን እዚህ ጋር ለህዝብ ለማስመሰል ወይስ ደግሞ እውነት የሆነ አራ እናንተ ምን እየመጣላችሁ ነው? ሆን ተብሎ ገና ሀ ተብሎ እየተጀመረ ነው ወይስ ደግሞ አይ ነገሩ በስተመጨረሻ ደርሷል ነው እያላችሁት አላችሁት? እኔ ደግሞ ይሄ ነገር አንደኛው ህዝብን ግራ እያጋባችሁ ነው። ለህዝብ ክብር ይኖራችሁ ሲጀመር ማለት ነው። ሲቀጥል ደግሞ ዴቪና ይሄ ማናት ቡዝዬ እንዴት ለአንድ ቀን ያኔ እንቅልፋችሁን ትታችሁ እሱን እንትን ማለት ያቄታችኋል? መቼስ የሆነ ነገር ከሊሆና ይሄ ድራማ ከሊሆና ማለት ነው። ገባችሁ አይደል?
የሆነ ነገር ከሊሆና እንዴት አረ ከባድ ነው ነገሩ የምሬኔና አንድም የሆነ ድራማ ከሆነ ህዝብን ማስጨነቅ ተገቢ ነው ብዬ አላስብም። ክፍል 1 ክፍል 2 ቢላችሁ ሊቀቁት። ከዛ ደግሞ ተከታይ እንዳለ ነው የሚከተላቸው። የትም ይሄድ ነገር የለም። ህዝብን ከማስጨነቅ እሱ ይሻላል። እኛም ድራማ ነው ብለን እርፍ እንላለን። እናንተ በፈለጋችሁት ብትመጡ ያው ማያታችን እንደሆነ ማያታችን ነው። ነገር ግን ደግሞ አሁን ይሄ ነገር ህዝብን እያስጨነቃችሁ ስለሆነ ትንሽ ወይም መቋጫት ካለበት እዚህ ጋር ይብቃና ቁጩት። ወይም ደግሞ አይ ካላችሁ ደግሞ እንዳልኳችሁ አድርጉት እንጂ ህዝብን በዚህ ልክ ማስጨነቅና እንትን ማለት የምሬን ተገቢ ነው ብዬ አላስብም። ስንትና ስንት ህዝቦች ናቸው ልጆች ናቸው በየመዳም ቤት ስቅስቅ ብሎ ስለ አብርሽ ያለቀሱት ያሉት። አሁን ደግሞ ሄርሜላን በዚህ ልክ የሚያደርጋት ምንም አይነት ምክንያት አለ ብዬ አላስብም። ህዝብ ፊት ነው ያኔ ሩታ አልፈልጋትም። አሁን እዚህ ጋር የምሬኔን አንዳንዴ እኮ እኔ ጥያቄ ነው የሚፈጥርብኝ። ገባችሁ አይደል? ለምን በሉ ሩታን ሲጀመር ህዝብ ፊት አልፈልገውም ብላለች። እሱም ደግሞ ህዝብ ፊት አልፈልግም ብሏል። አሁን ለህዝብ ክብር እንደሌላቸው የሚያስታውቅ አንደኛው እየተጨማለቁብን ነው ያሉት ማለት ነው። ለህዝብ ክብር የላቸውም። መቼም ቢሆን መቼ ተግባባን አይደል? እንኳን ሄርሜላ አጠገቤ ኖራ ሄርሜላ ባትኖር በራሱ አልፈልግም። እዚህ ምድር ላይ ሴት አልቆ ሩታ ብቻዋን ብትቀራ እኔ አልፈልግም። በቃ ተውኝ እያላ ሰውየው ዛሬ ያኔ እንዴት ነው ነገሩ? አሁን እዚህ ጋር ሄርሜላን እንደነሰደባት እኛ ፊት ቀለበት አድርጎ እንዴ በቃ ህይወቴ ካንቺ ነው ብሎ ቃል ገባ ሰው ነው ሄርሜላን እንደነሰደባት ከህይወታቸው ውጪ ብለን ማለት ነው። ታዳ ሩታን ደግሞ አይ መጀመሪያ እንዲህ ብለሽን ነበር እንደንላት ማንኛውም ሰው ይጣላል ያን ይታረቃል። እዚህ ጋር ማን ነው ጥፋተኛ ታዳ? ከዚህ ሁላ ማለት ነው ጥፋተኛው ማን ነው? አብርሽና አብርሽ ብቻ ነው። ገባችሁ አይደል? አውቆ ከሆነ የምሬን በጣም የሚያስጠላ ነገር ነው። ምናልባት ደግሞ የሆነ ነገር ሆኖም ከሆነ እንዴት አንድ ሰው ታመሃል እባክህን መታከም አለብክ ሲባል አይ ብሎ ምንም ሊሆንኩኝ የሚል ነገር እናንተ ይሄ ነገር ምን እየመሰላችሁ ነው? ተከታዮች በሙሉ ማለት ነው እንደኔ ግራ ግብት እያላችሁ ወይስ ደግሞ አይ ድራማ ብላችሁ ወስናችሁ እናንተ እነሱ ክፍል 1 ክፍል 2 ብሎ ባይለቁልን በራሱ ድራማ ነው ብላችሁ ተስፋ እየቆረጣችሁ ነው። የሆነ ድራማ ነው ለማለት ግራ የሚያጋባ አይ ደግሞ ትክክለኛ ነገር ነው ብላችሁም እንደታምኑ ግራ የሚያጋባ እያለው እየተካሄደው ነገር በሙሉ የምሬን የሚያስጠላ ደረጃ ደርሰዋል። ግን እነሱ አልቻሉም። ይሄ ነገር በዚህ ልክ ህዝቡን ዝግንን ብሎ እስከ ያኔ የሚያስጠላ ደረጃ እንደደረሰ ገና አልገባቸውም። ለምን እንደሆነ እኔ እንጃ። እንዴት ሰው እንዴት ያኔ ኮሜንቱን ያነባሉ አይደል? ታዲያ ያ ኮሜንታተር ሁላ እባካችሁ ሆነ ይያላ ይሄ ደግሞ ስለ አብርሽ እየተጨነቁ ልጆች እንዴት ለነዛ ቦታ የላችሁም? እንዴት ለህዝብ ቦታ የላችሁም? የምሬን በጣም ነው የሚያስጠላ ደረጃ እየደረሰው ያለው። ያም ይሁን እስቲ የሚመጣው እናያለን። ለአሁን ደግሞ ይበቃችኋል። የእናንተ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ይችላልላችሁ። ባያላችሁበት ሰላማችሁ ይብዛልኝ እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።